السلام عليكم ورحمة الله وبركاته. سلام تينا فكر بيالاችሁበት ያለም ጥግ ዳር ደምበይተስ አማነኝ እንደማላችሁ ድነ ተከበራችሁ የአኑ የቁም ነገር ቤተሰቦች ዛሬ ኢንሻአላህ ላይ የተባለ ቪዲዮ ተመልሰን መጥተናል። በቅድሚያ በመላው ዓለም የምትገኙ ውድ የአኑ ቤተሰቦች እንኳን ለ1447ኛው የረመዳን ጾም በሰላም በጤና በፍቅር አደረሳችሁ እላለሁኝ። ዛሬም እኛ ፏ ብለን ረመዳንን መስለን መጥተናል እና እንዴት ነው ማሻአላህ ያላችሁ ኮሜንት ላይ ኢንሻአላህ ዛሬ የሚኖረን ቆይታ ምንድነው የረመዳን ላይ የተቀበልናችሁ ከናንተው ከረመዳን በፊት የነበረው የገቢ ማሰባሰቢያ ነበር ለየቲሞች ለአቅመ ደካሞች ለምስኪኖች ብለን ያንን የገቢ ማሰባሰቢያ እንግዲህ ኢንሻአላህ ተጣችና አማና አድርሰናል ማለት ነው። ያንን በተመለከተ ትንሽ የመግቢያ ቪዲዮ እናደርግና አላህ ካለ ደግሞ በቀጣይ በተለያዩ ኸይር ስራዎች ላይ ማሰባሰቢያ እየሰጠው የምንለያይ ይሆናል ማለት ነው። እንደሚታወቀው በአኑ ዩቲዩብ ቻናል ላይ ከረመዳን ለየቲሞች ማለት ነው ወይም ለአቅመ ደካሞች ለምስኪኖች የሚሰጥ የወር አስቤዛ የረመዳን ማስፈጠሪያ ብለን ጀምረንበት ቻሌንጅ ማለት ነው ለ30 ቤተሰብ ብለን አልহামዱሊላህ ረቢል ዓለሚን 48 ሰዎች ወይም 48 ቤት ውስጥ ማለት ነው ደርሰናል ማለት ነው። ከዚህ ቤቶች ውስጥ ማለት ነው አብዛኞቹ እጅግ በጣም የሚቸገሩና እንኳንም ሰጠናቸው የሚያስብሉ ነበሩ ማለት ነው። በቅድሚያ አንድ ይሄን ነው ልደታ እዚሁ ሻይ ላይ ተናግሬ ነበረ። አንድ እህታችን ይህን ሰው ጠቁማን ነበርና አንድ ያተልክ ሰው ናቸው በሊስትሮ ስራ ነበር የሚተዳደሩት። እሳቸው ጋር ሄደን የመጀመሪያ እሳቸው ጋር ነበር ይሄን ነው እሳቸው ጋር ስንሄድ ደግሞ አንድ እህቴ ለሳቸው 5000 ብር ጨምረህ ስጣቸው ላይ ነበረ። 5000 ብሩ ማስረከበን የረመዳን አስቤዛ ማለት ነው አስረከበን ቀጥታ ይሄን ነው ወደ መርካቶ ነበረ። መርካቶ ጋር ስንሄድ ደግሞ ታቋት ይመስለኛል አንዲት እህታችን አለች ልጅ አላት ታማሚ ልጅ አለቻት በጣም በከፍተኛ የነርቭና የልብ ድካም የምትሰቃይ ልጅ አለች። በፍጹም አትንቀሳቀስም በዊልቸር ነው ተቀምጣ ያለችውና እሷን ዘየርናት ማለት ነው። ሐቂቃ ዘንድሮ ላይ የሚለየው ነገር ምን መሰላችሁ? ከሶስት የሚሆኑ ሰለምቴዎችን ነው የዘየር ነው። በጣም ደስ ይላል አለ እንግዲህ ባለፈው እስከ ዛሬ አንድ ሰለምቴ ነበረ ሁሌ የምንዘይረው። ዘንድሮ ሁለት ሰለምቴዎች አዲስ ሰለምቴዎች ተጨምረው ሶስት ሰለምቴዎች ጋር አድርሰን ነበረ። አንደኛው ሰለምቴ ወንድማችን ደግሞ እዚሁ በእኛ ወንድሞች ሰበብ ነው የሰለመው ትራርም አግኝቷል። ይሄ የሚያደርጉት ደግሞ እዚሁ ያኛው ጀማ ውስጥ የሚንቀሳቀሱ ወንድሞች ናቸው። የሆነ ሰሞኑን ታሞብን እኛ ነበር ስንካደመው የነበረው በሲህር ምናምን ነገር እና እሱን ዘይረናል። አብዛኛው ደግሞ የየቲም ቤቶች ነው ሄደን ለመዘየር የሞከር ነው። ቪዲዮዎችን እንግዲህ ከፊት ለፊት እንደምታዩዋቸው ከዚህ ቀደም ተናግሬ ያለሁኝ። ከዚህ በኋላ የምስኪን የየቲም ያቅመ ደካማ ቤቶችን ማለት ነው በሚዲያ መጥቼ ላላስገርፋቸው ተናግሬ ያለሁኝ። ምናልባት በቃ ቦታው አካባቢው ሲሄድ ምናምን ነገር ላሳያችሁ እችላለሁኝ እንጂ ሰዎቹን እንዲህ ፊት ለፊት ካሜራ ደቀኜ አልሰጥም ብዬ ከዚህ በፊት ከአንድ ሁለት ሶስት ተናግሬ ያለሁኝ። ኢንሻአላህ ይህንን ሐሳቤን ተቀበሉኛላችሁ ብዬ አስባለሁኝ። ማናችንም አንፈልግም እዛ ጋር የኔ እናት ብትሆን ብለን ብናስብ እዛ ጋር የኔ አባት ሆነ ብለን ብናስብ እዛ ጋር እኔ በሆነ ብለን ብናስብ ካሜራ ፊት ለፊት ተደቅኖብህ የሆነ ነገር ሲሰጥህ ምናምን ነገር ይከብዳል። እኛ በሰው ፊት ማለት ነው መሸቀል ሳይሆን የምንፈልገው ለአኺራችን የሚሆነ ስንቅ መያዝ ነው የምንፈልገው። ስለዚህ ቀጥታ ሄደን ማለት ነው እየሰጠን ቤታቸውን አብቻ የአካባቢውን ብቻ ነው ማሳየት የፈለኩት። አልহামዱሊላህ ረቢል ዓለሚን በጣም በጥሩና በሳካ ሁኔታ እዚሁ ካሉ ወንድሞች ጋር ማለት ነው ይሄንን ቻሌንጅ በሳካ ጨርሰናል። አላህ መስጋና ይገባው። ለዚህ ደግሞ ትልቁን ሚና የምትወስዱት እናንተ ውድ ቤተሰቦቼ ናችሁ። በየጊዜው እንግዲህ አመቱን ሙሉ ስለምናችሁ ስለቻችሁ ነበረ። ነገር ግን ይሄን ሁሉ ተቋቁማችሁ ማለት ነው አሁንም አላህ ለአብሽር በርታ ብላችሁ የረመዳን የማስፈጠረው አስቤዛ አግዛችሁኛል። በእርግጥ ነው የተጀመረው 30 ምናምን ብዬ ነበረ። ከዛም በኋላ ማሻአላህ እንትኑን ሳይው እንቅስቃሴውን ሳይው በጣም በጥሩ ሁኔታ እየተንቀሳቀሳችሁ ነበር። ለ48 ቤት ማለት ነው በመሃል የገዛናቸው ዘይቶች 800 ምናምን ብር የገዛነው ሩዝ 1200 ገብቶብን በጣም ጨመረ። ዘይት 1650 ብር ነበር 1750 ብር ገባ። ዱቄት በ1 ኪሎ ላይ የ2 ብር ጭማሪ ሀያ በየጊዜው የጭማሪ ሁኔታ ነበረ። ነገር ግን ያው ያቃቃን እንደምንም ለሁሉም ማለት ነው 5 ኪሎ ሩዝ 5 ሊትር ዘይት 25 ኪሎ ዱቄትና 2 ኪሎ ቴምር ወይም 5 ኪሎ ገብስ ሾርባ የሚሰራበትን አድርገን አስገብተናል ማለት ነው። አልহামዱሊላህ የትልቅ ስራ ነው። አላህ Subhanahu Ta'ala ሁላችንም መልካም ስራችን ይቀበለን። እንግዲህ ረመዳንን ሁላችንም በአግባቡ ጾመን መልካም ነገር እየሰራን በኸይር ቦታ እየተጣደን ማለት ነው የምናሳልፍ ሰዎች ያደርገን ኢንሻአላህ። በዚህ በረመዳን ትልቅ ስራዎችን አስበናል። ከዛ ውስጥም እንግዲህ ባለፈው አምጥቼላችሁ የነበረው
መስጂድ ማይክና ምንጣፍ ነበረ። ሁለት ሰዎች እንግዲህ ችሎታል ብያቸዋለሁ። ማይኩንም ዛሬ ገዝተን መተናል ከኡስታዝ ጋር። ከዚህ ከፊት ለፊት የምታዩት እንግዲህ 60 ምናምን ሺህ ያለ ያልኳችሁ ደግሞ 92800 ብር ነው። የውጪ ከውጪ የሚቀመጠው ሚናራ ላይ የሚቀመጠው ሁለቱ ስፒከሮች አጋጣሚ አልነበሩም። እሱም ወደ 28 ሺህ ነው። እሱ ደግሞ ነገ ይገዛል ተብሏል። ነገ ይመጣል፣ ነገ ይገባ ብሎናል። እሱ ስንገዛ አጠቃላይ የሚፈጀው 92800 ብር ነው። ይህንንም ወጪ ማለት ነው ሁለት ሰዎች ማለትም አንዳቸው እህትማማቾች ናቸው። እናታቸውን አላህ አፊያ እንዲያደርግላቸው በዚህ አጋጣሚ ሁላችሁ እንደው አድርጉ። ሁልጊዜ በኸይር ነገር ላይ እኔ በሰራሁት ጊዜ ሁልጊዜ ይሳተፋሉ። እህትማማቾች ናቸው፣ እዚህ በስደት ነው ያሉት። ግን እኔን 50 ሺህ ብር የላኩት እነሱ አጋጅተው እናታቸው ታመዋል እና ሁላችሁ ለእናታቸው ዱዓ አድርጉ። እነዚህ ሰደቃ የሚያደርጉት እናታቸው አላህ አፊያ እንዲያደርጋቸው፣ እነሱንም አላህ እንግዲህ ባሉበት በርተው ጠንክረው ማለት ነው ለዱንያም ለአኺራ የሚጠቅማቸውን ነገር እየሰሩ ይገኛሉ። አላህ ያበርታቸው፣ አላህ ያጠንክራቸው። ሁላችሁም ዱዓ አድርጉላቸው ለዚህ እህቶቻችን። አንደኛው እህታችን ደግሞ 47 ሺህ ምናምን ደግሞ የላከችው እህታችንም እንደዚሁ ዱዓ ያስፈልጋታል። ሁላችሁም በዚህ ረመዳን ላይ በዚህ ኸይር ስራ ላይ የሚሳተፉ በሙሉ ዱዓ አድርጉ። ሌላኛው ደግሞ ምንጣፍ 150 ሺህ ብር ያስፈልጋል ብያችሁ ነበረ። ኢንሻአላህ ምንጣፉን አንዲት እህታችን እቺም የቻናላችን ትልቅ ቤተሰብ ነች። ሁልጊዜ በኸይር ነገር ላይ አላጣትም። በኔ ቻሌንጅ ላይ እንዲሁም በተለያዩ ቻሌንጅ ላይ እንደምትሳተፍ አውቃለሁኝ። ግን እያንዳንዱ ለመድረስ ትሞክራለች፣ ትጥራለች። እቺ እህታችን ዛሬ 50 ሺህ ብር 59 ሺህ አስገብታ 9 ሺህ የቁርአን ነው 50 ሺህ ብር አስገብታ ምንጣፉን አግዙኝ ብላለች። እንግዲህ 150 ሺህ ብር ነው ብያቸዋለሁኝ። ቀላል አንድ ሰው ወይ ሁለት ሰዎች 50 ሺህ ብር ወይ አንድ ሰው 100 ሺህ ብር ቢያመጣ ይሄን ምንጣፍ ገዝተን በረመዳን ውስጥ ኢንሻአላህ ሄደን እዛው መስጂድ ውስጥ የምናነጥፍላቸው ይሆናል። ይህን የምታዩ ኸይር ፈላጊ ወንድመቶቼ በዚህ ነገር ላይ ተሳተፉ፣ ተቀላቀሉ እላችኋለሁኝ። እንግዲህ በሀዲያ ላይም በዚህ በሁድሁድና እንዲሁ በአንድ ወንድማችን አማካኝነት ማለት ነው ለ20 ሰዎች ማለት ነው በሀዲያ ላይ የማስፈጠሪያ አስቤዛ ተሰጥቷል። በጣም ደስ የሚል እንቅስቃሴ ነው እንግዲህ እየተደረገ የሚገኙ ማን ነው በአኑ ቤተሰብ። ሁላችሁም የአኑ ቤተሰብ ስትሆኑ ማለት ነው ዱንያን ብቻ ሳይሆን አኺራችንን የምንጠቃቀምበት ይሆናል። ከዚህ በኋላ ረመዳን በአፍጥር ሰዓት ላይ ኢንሻአላህ ቪዲዮችን ለመስራት እሞክራለሁኝ። በጣም ሰሞኑን አንዳንድ ነገሮችን እየሞካከርኩኝ ቢዚ ሆኛለሁ። እሞክራለሁ ኢንሻአላህ በየጊዜው በየሰዓቱ እየመጣው ቪዲዮ ለመልቀቅ ማለት ነው። እናንተ ብቻ ተመልከቱ፣ ሼር አድርጉ። በዚህ ረመዳን ላይ ብዙ ኸይር ነገሮችን እናስባለን። እንዳልኳችሁ አንድ በሬ እናርዳለን ኢንሻአላህ። ሁላችሁም ተዘጋጁ። የ1000 ብር ቻሌንጅ አድርገን አንዳንድ ሺህ ብር የተወሰነ ሰዎች ብናወጣ አንድ በሬ አርደን ማለት ነው በረመዳን ሰዎች ምስኪኖች እናስፈጥራለን ማለት ነው። ተዘጋጁ። ያው እኔ እየለፈለፍኩ መቼ ቪዲዮዎችን እያያችሁ ነው ተስፋ አደርጋለሁ። የምታያቸው ቪዲዮዎች በአጠቃላይ በዚህ በረመዳን ሁሉም ያፈጥራል ዙር 4ኛው ዙር ላይ ለምስኪን ለቲሞች ለአቅመ ደካሞች የሰጠናቸው የማስፈጠሪያ የወር አስቤዛ ነው ማለት ነው። አልহামዱሊላህ ረቢል ዓለሚን። ይህን ልናሳካ ላደረገን ጌታ አላህ ሱብሓነሁ ወተዓላ ስራችንን በእኽላስ የሚቀበለው ያድርገን። በዚህ የማስፈጠሪያ ቻሌንጅ ላይ እጅግ በጣም አሳዛኝ ነገሮች ገጥሞናል። በቃ የሰው ልጅ ማን ነው ከፍተኛ ችግር ውስጥ እንዳለና ሁሉም ሰው መረዳዳት እንዳለበት ያየንበት ፖይንት ነው። በጣም በርካታ ሰው ተቸግሯል። በጣም በርካታ ሰው ማለት ነው አሁን ላይ ለልጁ ለቤቱ ሸምቶ መግባት አቅቶት ማለት ነው በየመስጂዱ በተለያየ ቤቶች ላይ ቸገረኝ እርዱኝ ማለቱ በጣም ተጠናክሯል። አላህ Subhanahu Wa Ta'ala ሁላችንም ማለት ነው የምንሰጥ የምንለገስ የምናዝን ያደርገን። ምክንያቱም ካላችሁኝ እኔ አሁን በዚህ ቻሌንጅ ላይ ምናልባት በዚህ ነገር ላይ የተንቀሳቀሰ ያለ ሰው ካልሆነ በቀር የምናገረው ነገር ሐቂቃ ላይገባችሁ ይችላል። ሐቂቃ ማለት ነው እኛ ረመዳን ሊገባ ማለት ነው ገና ወራት ሲቀሩት ማለት ነው ሰዎች እኔንም ሆነ ጓደኞቼን ያስጨንቃሉ። አቤት ድረስ እየተመጣ ይንኳኳል ምናምን ነገር። አሁን አስቤዛው ከሰጠ በኋላ ራሱ ማለት ነው በጣም በርካታ ስልኮች ይደወላሉ። ይንኳኳል ቤት እየተመጣ ምናምን ነገር ማለት ነው። ሰው በሰው ይጠቋቆማል። እዛ ነው የተባባለ ማለት ነው። እና ይሄ የሚያሳየው ምን ታውቃላችሁ? ችግራችን በጣም መስፋቱ የኑሮ ውድነቱን ማለት ነው ልንቋቋም አለመቻላችን ያሳያል። አላህ Subhanahu Wa Ta'ala በጣም ሰጥቶን ማለት ነው የምንሰጥ የምንለግስ በአላህ መንገድ ላይ ወጪ የማንፈራ ሰዎች ያደርገን። ሐቂቃ የምንተጋገዝበት የምንተዛዘንበት ጊዜ አሁን ነው። ይህ ረመዳን ወር ደግሞ በመልካም ነገሮች የምናሳልፍበት በመልካም ነገሮች ላይ በጣም ይበልጥ የምንበረታታበት ወደ አላህ Subhanahu Wa Ta'ala በደንብ የምንቃረብበት ትልቅ የራህመት ወር ነውና ጮሌዎች ብልጦች ማለት ነው ይሄንን ወር እንደቀልድ አያዩትም። ኢንሻአላህ የኔ ቤተሰቦችም እንደቀልድ ሳናየው ማድረግ የምትፈልጉት መሰደቅ የምትፈልጉት መስጂድ ሊሆን ይችላል ምናምን ከተለያየ ኸይር ነገር ካለ ሐቂቃ ማለት ነው ያለምንም
ጥቅም ምናምን ነገር ይሄ የብር ጥቅም ሳይኖረው ማለት ነው እያንዳንዱ ነገር ወጪ ገቢ ደረሰኝ የተላከላችሁ ይሰራል ማለት ነው። ልክ አሁን እንደማደርገው ማለት ነው። ይሄ አሁን ደረሰኝ እንደማሳያችሁ ኢንሻአላህ። ይሄ ደግሞ በውስጥ በኩል የሚመጡ ሰዎች ደግሞ በውስጥ በኩል ብዙ ሰዎች የተለያየ ስራዎችን ያሰራሉ። በቃ እያንዳንዱ ነገር አሳያለሁ። ይሄ ነገር ይኸው ብሩ እንደዚህ ፈጅቷል፣ ደረሰኝ እልካለሁ፣ እንደዚህ ሰደቃ አድርገናል፣ መረጃ እሰጣለሁኝ፣ እንደዚህ ገዝቻለሁ፣ ይሄ እንደዚህ አድርጌ ያረቁ እሰጣለሁ ማለት ነው። ምንም አይነት በቃ ይሄ የብር ጥቅም ሳይሆን የዱንያ ጥቅም ሳይሆን የአኺራ ጥቅምን ብቻ ሰንቀን ነው የምንሰራው። ከአኺራው ላይ የምንጠቀም በአላህ Subhanahu Ta'ala ፊት ማለት ነው። ሁላችንም ይሄ ስራችሁ መልካም ነው፣ ይሄ ስራ ምን እንዳስገኝቷል ተብለን ወደ ጀነተል ፊርደውስ እንድንሄድ ምኞቴ ነው ኢንሻአላህ። ይሄን ምኞት ደግሞ አላህ እንዲያሳካው ሁላችሁም በዚህ ወር ከልባችሁ ዱዓ አድርጉልኝ። እኔ ለእናንተ ዱዓ አድርጋለሁ ኢንሻአላህ። በደንብ ወጥራችሁ ሐቂቃ በተለይ ዱዓ አድርጉልኝ፣ በጣም ዱዓ አድርጉልኝ። ለምን ካላችሁ ማለት ነው በዚህ የዩቲዩብ ቆይታዬ ማለት ነው ብዙ ነገሮችን ማሳካት እየፈለኩኝ፣ ብዙ ነገሮችን መስራት እየፈለኩኝ፣ ነገር ግን በርካታ ነገሮችን ማሳካት አልቻልኩም። ሐቂቃ እንደ ዩቲዩብ ቆይታዬ ማለት ነው ብዙ ነገሮችን መስራት ነበረብኝ፣ ብዙ ነገሮችን። ነገር ግን ያው ባለመመቻቸት አንድም ከራሴ ድክመት ሆኖ ማለት ነው ብዙ ነገሮችን መስራት ሳልችል ቀርቻለሁ። ስለዚህ የእናንተ የወንድም እህቶቼ ዱዓ መልካም ቀና ልብ ካላችሁ ዱዓ ካረጋችሁ ኢንሻአላህ አላህ የማናችን ዱዓ እንደሚቀበል አይታወቅም። ስለዚህ እኔም ዱዓ አረጋለሁ፣ እናንተም ለአላህ ብላችሁ ለኔ ዱዓ አድርጉልኝ። ውስጤ ትልቅ ሀሳብ አለ፣ ትልቅ ምኞት አለ። ይሄን ትልቅ ሀሳቤን ትልቅ ምኞት ወደ መሬት ወርዶ ማየት ፈልጋለሁኝና ሁላችሁም ኢንሻአላህ ዱዓ አድርጉልኝ። ኢንሻአላህ ከሳካ ደግሞ የኔ ብቻ ስኬት ሳይሆን የእናንተም ስኬት ነው፣ የብዙዎች ስኬት ይሆናል ማለት ነው። ስለዚህ አላህ ያሰብኩት እንዲያሳካልኝ በጣም እንግዲህ ታውቃላችሁ ለዑምራ ያለኝ ጉጉት ማለት ነው። ዑምራ ለመሄድ ራሱ ማለት ነው አሁን በዚህ ረመዳን ናይሽ ነበር፣ እሱ አልተሳካም። ምንም በቃ ይሁን በቃ ማስባቸው ነገሮች ማለት ነው እንደፈለኩት እየሆኑ አይደለም። ይሄም ለኸይር ነው፣ እኔ እቀበለዋለሁ፣ ችግር የለም። ግን እናንተ ደግሞ ወጥራችሁ ዱዓ አድርጉልኝ ኢንሻአላህ። የእናንተ ዱዓ ደግሞ ኢንሻአላህ የወንድም እህቶቼ ዱዓ አያሳፍረኝም። የዛሬ ቪዲዮ ኢንሻአላህ ይሄን ይመስል ነበር። ቪዲዮዎቹን እንደወደዳችሁ ተስፋ አደርጋለሁኝ፣ እንድቀረም እንዳላችሁ ተስፋ አደርጋለሁኝ። ለምን እንደዚህ ዱዓ አላስደረገም፣ ለምን እንደዚህ ፊታችሁ አላሳየኝም ምናምን የምትሉ ካላችሁ እህት ወንድሞቼ ያዕፉቱልኝና በቀጣይ ቻሌንጆች ላይ ደግሞ እንደዚህ ፊት የሚያሳዩ ሰዎችን ዱዓ የሚያስደርጉ ሰዎች ጋር መሳተፍ ትችላላችሁ። እኔ ከዚህ ቀደም ባየሁት ነገር ልቤ በጣም ስላዘነ በተለይ ወደ አብነት አካባቢ ላይ እኔ ከዚህ አሳየ ነበር፣ ፊት ለፊት እጄ ነበር እንደዚህ የምቀርጸው ፊት ለፊት። አሁን ግን የሆነ ጊዜ ያየሁት ነገር ስላስደነገጠኝ ከዛ በኋላ ለራሴ ቃል ገብቻለሁ የሚስኪኖችን፣ የአቅመ ደካማዎችን፣ የየቲሞችን ፊት ላለማሳየት ማለት ነው። ስለዚህ ያ ነገር ነው። ከዛ ነገር በቀና ልብ ተመልከቱት። ዱዓው ኢንሻአላህ የእናንተ ንያ ነው፣ የእናንተ ዋናው ኢኽላስ ያለው ንያ ከሆነ አትጠራጠሩ በአላህ ፊት ማለት ነው። በአላህ ዘንድ ጋር ተቀባይ ነው ኸይር ስራችን ማለት ነው። ይኸው ንያችን ነው ዋናው ነገር ማለት ነው። ታመናል፣ አላህ ፊያ እንዲያደርገን ነው። ለቤተሰቦቻችን እንደዚህ ነው ውስጣችን ነጊተን ያወጣው ነገር ኢንሻአላህ እነሱም እያንዳንዷን ቴምር በቀመሷት ቁጥር እያንዳንዷን ዘይት ጠብ ባረው ቁጥር ማለት ነው የሚሰማቸው ደስታ፣ ልጆቻቸው ያንን ቴምር ሲበሉ የሚሰማቸው ደስታ ብቻ ማለት ነው ነገ አላህ ፊት ትልቅ ደረጃ ያሰጠናል ብዬ ተስፋ አደርጋለሁ። አላህ መልካም ስራችንን ይቀበለን ኢንሻአላህ። ወሬ ያበዛውባችሁ፣ በቀጣይ የተሻለ ቪዲዮ ኢንሻአላህ ከዚህ በኋላ በሪያክሽናችን እንመለሳለን። ይሄንን ስቱዲዮ አሳምሬ ሰርቻለሁኝ ብዬ አስባለሁ። ስለዚህ እንደዚህ ቆሜ ነው ሪያክት የማደርገው ማለት ነው። እና ኢንሻአላህ አውትፊት ደግሞ ስንትና ነገር ከአሰተን እንደሚገባ ይሰኛላችሁ። ያው አሁን ወደ ተራዊህ ሊሄድ ነው ኢንሻአላህ። ማታ አካባቢ ላይ ቪዲዮ ለቅላችኋለሁ ማለት ነው። የጀማዓ ዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ የተሻለ ቪዲዮ ኢንሻአላህ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።